ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው ይሄንን ቪዲዮ ከለቀኩ በኋላ ኧረ ግድ የለም ቲጂ እኛ ጋርም አለ እዚህም እኛንም ይመለከታል ብላችሁኝ ኮመንት ላይ ጽፋችሁልኝ ነበር። በጣም በሚገርም ሁኔታ ተያያዥነት ያላቸው ታሪኮችንም ሼር አድርጋችሁኝ ነበረ። አንዳንዶቻችሁ የሬስኪዊንግ ቴንደንሲ እንዳላችሁ አታውቁም። ሰውን የማዳን ፍላጎት እንዳላችሁ አታውቁም ነበር። አም ግላድ እንድታውቁ ስላደረጋችሁ ደስ ብሎኛል። በነገራችን ላይ ሚስኮንሰፕሽን እንዳይኖር ወይም አለመግባባት እንዳይፈጠር አንድ ነገር ክሊር ላድርግላችሁ። ሬስኪዊንግ ፋንታሲ ውስጥ ያለ ሰው ያንን ሰውዬ አድኖት የራሱ ማድረግ ነው የሚፈልገው እንጂ ፒውርሊ የሆነን ሰው መርዳት የሆነን ሰው ህይወት ማሻሻልን አይመለከትም። ኦኬ፣ የሆነን ሰው ህይወት የተሻለ ማድረግን አይመለከትም። ከኛ የህይወት ስታንዳርድ ውጪ የሆኑትን ከኛ ጋር በምንም የማይገናኙትን ሰዎች አንስተን የኛ ህይወት ዘይቤ ላይ ያስገብተን ለማኖር ያለን ዲዛይርን ነው የሚመለከተው እንጂ እንደው በንጹህ ልባችን ሰዎችን መርዳት በንጹህ ልባችን የሰዎችን ህይወት ማሻሻልን አይመለከትም። ምናልባት ግራ የገባችሁ ሰዎች ካላችሁ ይህንን ቀድሜ እንድታስተውሉ ላድርግ ብዬ ነው። ሬስኪዊንግ ፋንታሲ እንግዲህ አማርኛ ቃል ብዙ ላገኝለት አልችልም። ካለ እንግዲህ ንገሩኝ። ግን ምን ብዬ የምናገረው ይሄ ሰውን የማዳን ፍላጎት እና በዛ ውስጥ የምናገኘውን ደስታ ብዬ ዝም ብዬ ጀነራሊ እንትን ልበለው፣ ያው የቋንቋን ባለሙያ አይደለሁም። ኦኬ ሬስኪዊንግ ፋንታሲ በምን ምክንያት ይመጣል ብዬ ባለፈው የነገርኳችሁ ምክንያቶች እንዳሉ ሆነው ሌላው ደግሞ በጣም በህይወታችን በልጅነቶቻችን ላይ አባንድመንት ካለ ወይ የመተው ያለመፈለግ ሁኔታ ውስጥ አድገን እንደሆነ የኛ ዋጋ የሚኖረው ሁል ጊዜም ሰዎችን በማዳን ሰዎችን የተሻለ ህይወት በመስጠቱ ስለሆነ ሁል ጊዜ ሰጪ 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 እንሆናለን በህይወታችን ማለት ነው። ስለዚህ ሬስኪዊንግ ፋንታሲ ላይ የሚያስገባን ምክንያት የልጅነታችን የስነ ልቦና ጉዳት ነው። ባለፈውም ብየዋለሁ። በይበልጥ ደግሞ አባንድመንት ካለ የመተው የመገለል ህይወት ምዕራፍ ካለን ወደዚህ አይነቱ ነገር እንገባለን። ሌላ ግን እዛ ላይ ያልጠቀስኩት እና ዛሬ የምነግራችሁ ሁለት ሌላ ኢሹ አለ። አንደኛው ይሄ ሴቭ የሚያደርገው ሰው ወይም ያንን ሰው ካለበት ሲናሪዮ አውጥቶ የተሻለ የሚያደርገው ሰው የኮንትሮል ዲዛየር ሲኖረው ነው። ብዙ ጊዜ ይሄ የበላይነትን ለማስጠበቅ ስንፈልግ ከኛ ጋር በፍጹም በኑሮ በምንም የማይመሳሰሉትን ሰዎች አምጥተን ህይወታችን ላይ እናስገባቸዋለን እና የሰጠናቸውን ህይወት ደግሞ ሁሌ ሪማይንድ እናደርጋቸዋለን። እዛ ነበርሽ ሪሜምበር፣ እዛ ነበርክ እኮ እኔ ባልመጣ ሪሜምበር ብለን ሰዎችን የምንቆጣጠርበት ነገር ነው አብዛኛውን ጊዜ። ለምን? ይሄም እንዳልኳችሁ ከስነ ልቦና ጉዳት ሊመጣ ይችላል እና የበታችነት ስሜት ያለበት ሰው ሁሌም ቢሆን ከሱ በታች የሆኑትን ሰዎች ወደ ህይወቱ ያመጣና ሪማይንድ ያደርጋቸዋል። ሪመምበር ከእንትን እኮ ነው ያመጣሁሽ፣ ታስታውሻለሽ? እንትን ቤት እኮ ነበርሽ፣ ታስታውሻለሽ? ከእንደዚህ አይነት ድህነት እኮ ነው ያወጣኋችሁ የሚሉ ሰዎች አሉ አይደል? አንድ ሰው ከልክ በላይ መቆጣጠር ፍላጎት ሲኖረው ወደ እንደዚህ አይነቱ የህይወት ዘይቤ ሊገባ ይችላል። ሌላው ደግሞ አንዳንድ ሰዎች ደግሞ እንዲሁ የተጠቂነት ስሜት ያለባቸው ወይም ደግሞ ሁሌም የሰለባነት ስሜት የሚሰማቸው ሰዎች ሴፍቲ ይፈልጋሉ ወይም ሬስኪው መደረግ ከሆነ ነገር ላይ መውጣት ይፈልጋሉ። ለዛኛው ነገር ደግሞ ለሚያወጣቸው ሰው ይፈልጋሉ እና ሴፍ ለሆኑ እንዲሰማቸው ወይ ደህንነት እንዲሰማቸው ግዴታ ከነሱ በላይ የሆነ በሁሉ ነገር ከነሱ የተለየ ህይወት ዘይቤ ያለው ሰው መጥቶ ፒክ እንዲያደርጋቸው የመፈለግ ነገር ይኖራል ማለት ነው። እነዚህን ሶስት ምክንያቶች እዛ ላይ አላወራሁትም፣ እዚህ ጋር ተናግሬያለሁ። ይሄንን አስተውላችሁ ከሆነ በእነዚህ በሶስቱ ምክንያቶች የሚመጡት ግንኙነቶች ጤናማ የፍቅር ግንኙነቶች አይደሉም። ምክንያቱም ጤናማ የፍቅር ግንኙነት ረስኪው በማድረግ ውስጥ አይመጣም። የሆነን ሰው በማዳን ውስጥ የማይመች ነገር ውስጥ አውጥተን ማሻሻል ላይ አይመጣም ጤናማ የፍቅር ግንኙነት ብዬ አስባለሁ። ልሳሳት እችላለሁ። ፎርዳት ማተር ለምንድነው እንደዚህ ያልኩት? ፍቅር እና የትዳር ግንኙነት መተጋገዝ ላይ ሰፖርት መደራረግ ላይ ያተኮረ ነው እንጂ አንድን ሰው ከማይሆን ነገር አውጥቶ ወደ ራስ ማድረግ ነው ብዬ አላምንም። በሰውኛ
በሰውኛ መንፈሳዊ ነገር ስላልሆነ የምናወራው ማለት ነው። በሰውኛ ከእናንተ ህይወት ዘይቤ ውጭ የሆነን ሰው ያለ ልክ ፈልጎ አምጥቶ የሆነ ላይፍ ስታይል መስጠት እንደው የሰው ባህሪ ነው ብዬ አላምንም። ለምንድነው እንደዛ ያልኳችሁ መሰላችሁ? ይሄ ነገር ፍቅር ግንኙነትን ከመፈለግ ጋር ስለሚገናኝ እንጂ ኖርማሊ በንጹህ ልባችን እኮ የሰዎችን ህይወት ማሻሻል እንፈልጋለን። ሰዎች ደህና ቦታ እንዲደርሱ ማድረግ እንፈልጋለን። ኦኬ። ስለዚህ እኔ በእንደዚህ አይነት ሁኔታ ላይ የሚፈጠርን የፍቅር ግንኙነት ጤናማ ነው ብዬ አላስብም። ለዚህ ምክንያት ልስጣችሁ። ይህንን ታሪክ ሳወራው ከዚህ ጋር ትንሽ ሪሌት ስላደረገብኝ ነው። የእነዚህን ልጆች ህይወት ታስታውሳላችሁ? በመጀመሪያ እሱ ሲያያት አዝኖላት ራርቶላት ነው ያቀረባት አይደለ? ከተናገረው ታሪክ አንፃር ከዛ ከመላመድ የመጣ ፍቅር ነው አይደለ? ይሄን ነገር እንደው ሳስበው አሁን ላይ አሁንም ተታረቁ አይደለም ነፍሴን አይደለም ኩላሊቴን ነፍሴን እሰጣለሁ የሚል አላለም አካሌን ከዚህ በኋላ ህይወቴንም ልሰጣት ሳልሰስት ልሰጣት ከእሷ ጋር ደስተኛ ሆኜ ለመኖር ዝግጁ ሆኛለሁኝ፣ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ሲሆን አላየሁትም፣ ግን የስቶሪ ላይ ወዴት እንደሚሄድ መረዳት እንችላለን። በመላመድ ፍቅር አይመጣም ብዬ አላስብም። ይመጣል ኦፍኮርስ። ግን ትልቁ ችግር ምንድን ነው? ያ ሰው ያለበት ቦታ ያለበት ሁኔታ ለፍቅር እንኳን እንደማይመች እያወቅን ያንን ሰው ወደ ህይወታችን ስናስጠጋ ወደዳችሁም ጠላችሁም እሱ መጨረሻ ላይ የተናገረውን ታሪክ በህይወታችን እንደሚያመጣብን ግልጽ ነው። ታስታውሳላችሁ? የተፈጠረው ድራማ ያ ሁሉ ድራማ የሆነ ሞመንት ላይ እንደሚፈልገው ነገሮች ስላልሄዱ ብዙ ነገሮችን ብሎ ነበር አይደለ? እንደው ሰው በቃ እንደ ኩላሊቱ ቢቀርባት ይሻላል እስኪል ድረስ በጣም ሲናገራቸው የነበሩ ነገሮች ትንሽ ደስ የማይሉ ነበሩ አይደል? በእሷ ሳይድ የተሰራ ስህተት ሊኖር ይችላል። እኔ የሚያነሳውት ነገሮች አሉ which is negligence ያየሁባት ይመስለኛል። ያንንም ነገር ያኔ ብያለሁ። ኦኬ። ግን ደግሞ ምን አሰብኩ መሰላችሁ? ያለ ልክ ጀስት ቢካዝ አንዳንድ ሰዎች ጀስት ቢካዝ የሆነ ነገር በህይወታችሁ ስላደረጉላችሁ እድሜ ልካችሁን ሎያል እንድትሆኑ የሚፈልጉበት ተንደንሲ ይኖራል። እድሜ ልካችሁን በጣም ታማኛቸው እንድትሆኑ ይፈልጋሉ። ታማኝ መሆን ጥሩ ነገር ነው፣ ግን እንትን ስላረጉልን ሳይሆን ታማኝ የምንሆነው የፍቅር ግንኙነት በአጠቃላይ የትኛውም ግንኙነት ታማኝነትን ስለሚፈልግ መሆን አለበት እንጂ አለበለዚያ ውለታ እንደዋሉልን የምናስብ ከሆነ ቅድም እንደጠቀስኩላችሁ አንዱ የኮንትሮል ኢሹ ይኖርበታል። እነዚህ ደግሞ ሁል ጊዜ የሴቪየር ሜንታሊቲ ይኖራቸዋል፣ ወይም ደግሞ የፍቅር ግንኙነቱ እኩል አይሆንም፣ ሚዛናዊ አይደለም። ኦኬ ሶ አይ ቲንክ ለዚህ ሲናሪዮ በጣም ጥሩ ምሳሌ ይሆናሉ ብዬ አስባለሁ። ለምን የፍቅር ግንኙነታቸው እኔ ባላንስድ ነው ብዬ አላምንም። አምና ትራይንግ ቱ ጀጅ የሰውን ፍቅር ግንኙነት እንትን እያልኩኝ ሳይሆን የሰዎችን ህይወት በማሻል ላይ የተመሰረተ የፍቅር ግንኙነት በጣም ስኬታማ ይሆናል ብዬ አላስብም። እኔ አላስብም። ተሳስተሻል ማለት ትችላላችሁ። ልጅ ያላችሁ የህንድ ፊልም ታዩ ነበር? እኔ አንድ አጎት አለኝ በጣም የህንድ ፊልም ይወድ ነበር። እኔ በተቃራኒው አልወድም እና በጣም የህንድ ፊልም የሚወዱ ሰዎች ፍቅርን ሮማንቲሳይዝ የሚያደርጉበት የሆነ መንገድ አለ። ራይት አስተውላችኋል? አሁንም ላይ የአማርኛ ፊልሞችን የሚያዩ ሰዎች ፍቅርን የሚረዱበት መንገድ በሴም ወይ ኮራፕትድ ነው ብዬ አስባለሁ። እነ ቲጂ ኪነ ጥበቡ ያሳመመው ፍቅር ብለዋል አይደለም? ከኢትዮጵያ ፊልም ውስጥ በጣም የሚገባኝ ብዙ ጤናማ ያልሆነ የፍቅር ግንኙነቶች እና የተበላሹ ግን ልክ የሚመስሉ ነገሮችን አያለሁ። ለምሳሌ ሬስኪውኝ ፋንተሲ በደንብ የሚታይባቸው በጣም ብዙ ፊልሞች አሉ። ፎርዳት ማተር የትኛውን ፊልም እንደው ብትሉ አንዲት የሀብታም ልጅ ከዛን ጋራጅ የሚሰራ ስራ ፈት ሰነፍ ሱሰኛ የሆነ ነገር የሚያደርግን ወንድ ስትወድ ታያላችሁ አይደለም? ብዙ የኢትዮጵያ ፊልሞች ስቶሪ ላይ ናቸው እንደዚህ ነው። በቃ በጣም የሀብታም ልጅ አባቷ የሚያሞላቅቃት እናቷ የሚያሞላ በእግሯ ማትሄድ ምናምን ኢቭን አማርኛ እንኳን ብዙ ማትችል በቃ ይሄ ነው ከማትለው ሰው ጋር ፍቅር ይዛታል። እና ሁል ጊዜ ኤክስፕሌን ታደርግልናለች። ጥሩ ሰው እኮ ነው አለቃችሁትም እኮ እንዲህ እኮ ነው ምናምን ነው አይደለም ብዙ ፊልሞቻችን ላይ የምናየው። እና በጣም የምናያቸው ነገሮች ከልክ ያለፈ ረስኪው ማድረግን በደንብ እናያለን። ለዚህ ነው አብዛኞቻችን የዘመኔ ሴቶች ያው ትራማው እንዳለ ሆኖ የስነ ልቦና ጉዳት እንዳለ ሆኖ ግን ወንዶችን ረስኪው በማድረግ ውስጥ ወንዶችን በማዳን ውስጥ
የኛ ዋጋ እንዳለ እናምናለን። ምን ለማለት ነው? ይሄ ነው የማትሉት በጣም ጠባብ ቤት ውስጥ አንድ ድስት አንድ ማንኪያ ምናምን ባለበት ቤት ውስጥ ፍቅር እኮ ያለው እዚህ ነው ምናምን ተብለን በጣም በፊልሙ ላይ ስለተነገረን ዊ ቲንክ አስፓየር የምናደርገው በጣም የምንጓጓው ከዛ የተጀመረ ፍቅርን ማየት ነው። በቃ በጣም እስኪገርመኝ ድረስ እኔ ፊልም አላይም። ድንገት ሪኮመንድ ካልተደረግኩ ወይ ሰው ቤት ሄጄ በሆነ አጋጣሚ ካላየው በስተቀር አላይም። እና ግን ሁሌ የሚገርመኝ ልጁ በዚህ ልክ ድሃ መሆን አለበት እንዴ የፍቅር ሰው ለመሆን እላለሁ። በቃ እና በይብልጥ ጋራጅ የሚሰራ ወይ ቁጭ ብሎ ፀጉሩን የሚጠቀልል ወይ ደግሞ በጣም ጌቶ በቃ በጣም የማይሆን ላይፍ ስታይል ላይ ያለን ወንድ በጣም የሀብታም ልጅ ታፈቅረዋለች። ከዛ በኋላ ህይወቱን ታሻሽልለታለች አይደለ? ደስ ስቶሪ። ተሳስተሻል እንደማትሉኝ ተስፋ አደርጋለሁ። ከፈለጋችሁ ልጥራላችሁ ወይም ማስቀምጥላችኋለሁ ፊልሞቹን። እነዚህ ፊልሞች ላይ ባየን ቁጥር የሁላችሁ ኢንተርቴንመንት የሰውን ማይንድሴት በደንብ ሪዋየር ማድረግ ይችላል። ወደዳችሁም ጠላችሁ የምታዩትን ነገር ኢንተርናላይዝ ማድረጋቸው አይቀርም። የአማርኛ ፊልሞች በአጠቃላይ ያለማጋነን በአጠቃላይ ስትራግል ላቭን ሮማንቲሳይዝ ያደርገዋል፣ ወይም በመከራ ያለፈ ፍቅርን ሮማንቲሳይዝ ያደርገዋል። ይሄ ሰነፍ ወንድን ሮማንቲሳይዝ እናደርጋለን። ለምን መሰላችሁ? ሰነፍ ወንድ ስራ ስለማይወድ የፍቅር ቃሉ ብዙ ነው። በጣም ሴትን ማጥመድ ይችላል። ሰነፍ ወንድ ቀልድ አዋቂ ነው፣ ጨዋታ አዋቂ ነው። ስራ ግን አያውቅም፣ ስራ ግን አይችልም። እና እንደዚህ አይነት ሲናሪዮ ላይ እያየን ስናድግ ወንዶቹ የሚያስቡት ነገር ምንድን ነው? ድሃ ብትሆን ችግር የለውም፣ ቀልድ አዋቂ ኮንክ ይሳካልሃል ይባላል አይደል? ስለዚህ ወንዶች ስራ ከመፈለግና ስራ ላይ የተሻለ ሰው ከመሆን ይልቅ ቀልድ አዋቂ መሆንን ይፈልጋሉ። እኛ ሴቶች ደግሞ በህይወት በኑሮ በጣም የደከሙ ግራ የገባቸውን ወንዶች ስናሳድድ እንኖራለን በህይወታችን ቲንኪንግ እነሱ ሶሻሊ ከኛ ዝቅ ያሉ ስለሆኑ በተሻለ ሁኔታ ፍቅርን ይሰጡናል ብለን እናስባለን። ብዙ ፊልሞችን ልዘረዝረላችሁ እችላለሁ። አምናሹ ሜካኒኩ ምናምን፣ ከዛ አልማዜ፣ የአራዳ ልጅ ምናምን የሚሉ ፊልሞች እስቲ ሊስት አድርጉልኝ። እንደዚህ አይነት ሲናሪዮ እንትን አንድ ሰው ከህይወት ዘይቤው በጣም በተቃረነ ሁኔታ የሚኖርን ሰው ለመውደድ በጣም እግዚአብሔራዊ ፍቅር ያስፈልገዋል እንጂ ኖርማሊ አንወድም። እኛ እኮ ሰው ክላስ የምንይዝ ሰዎች እኮ ነን። ትንሽዬ ብር ማግኘት ስንጀምር አይ በታክሲ አልሄድም ከህዝብ ጋር፣ አይ በራይድ ነው የምንሄደው፣ አይ ነው መኪና መግዛት አለብኝ የምንል ሰዎች ነን። በጣም ክላስ የምንፈልግ ሶሳይቲ ነን አይደል? ሃው ኦን እርዝ እንደዚህ አይነት ሰዎች ሆነን በጣም ራሳችንን የምንወድ በጣም የሆነ ክላስ ሜንቴን ማድረግ የምንፈልግ ሰዎች ሆነን እንዴት ነው እኛ በጣም ከኛ የህይወት ምዕራፍ በጣም ዝቅ ያሉ ሰዎችን ወደ ራሳችን ያስገባ ነው? የኮንትሮል ኢሹ ከሌለብን በቀር የሆነ ዶሚኔት አድርገን ከነሱ የምንገዛው ነገር ከሌለ በስተቀር በምንም ሁኔታ እውነተኛ ፍቅር ይዘናል ብዬ እኔ አላምንም። እንዳልኳችሁ ልክ ላልሆን እችላለሁ። ብዙ ጊዜ ከአማርኛ ፊልሞችን ይህንን ተምረናል ብዬ አስባለሁ። ይሄ ደግሞ ወደ ቤት ወስዶናል መሰላችሁ? ሁልጊዜም ሴቶች ሆነን ሰነፍ ወንዶችን የምናሳድድ ሆነናል። ራሳችሁን ተመልከቱ። ሰነፍ ወንድ ነው የምንፈልገው። ድሃ ወንድ ላለማለት ፈልጌ ነው። ሆዳም ማተር ድህነት ሳብጀክቲቭ ሊሆን ይችላል። በጣም ሰነፍ ወንዶችን ነው የምናሳድደው። ሰነፍ ወንድ ማለት ምን ማለት ነው? ቤዚካሊ ገቢ የሌለው፣ ስራ የሌለው፣ መስራት የማይፈልግ፣ አስፓየር የማያደርግ፣ አጎቴ እንዲህ ቢያደርግልኝ፣ አክስቴ እንዲህ ብታደርግልኝ፣ የሆነ ነገር ቢሆንልኝ ብሎ ሰበብ እየሰበበ የማይሰራ ወንድን ነው የምንፈልገው ሁል ጊዜም ቢሆን። ለምን መሰላችሁ? ያ ሰውዬ የሚጎለው ነገር ፍቅር ነው፣ በፍቅሬ ይቀየራል የሚል አመለካከት አለን። ስለዚህ ብናፈቅረው ብናበረታታው ከዛች ሁለት በሁለት ከሆነች ቤት የተሻለ ህይወት ውስጥ ይገባል የሚል ማይንድ ሴት ይኖረናል። አምናሰኝ ወንዶች ሰርተው አይለወጡም እያልኩ አይደለም። በደንብ ይለወጣሉ። ከረዳናቸው፣ ሰፖርት ካደረግናቸው ይለወጣሉ። ነገር ግን ሁሌም ቢሆን
ከወንድ ልጅ ልናይ የሚገባውን ነገር ድሮፕ አድርገን ሬድ ፍላግ የሆነ ነገር ሁሉ እንደ ፍቅር ማሳያ እየመሰለን እንደ ሞኝ እንውላለን። ለምንድን ነው እንደዚህ ያልኳችሁ? ማንም ወንዶች እንደምታዩኝ ያለው ማንም ወንድ ልጅ የራሱ ገቢ ከሌለው ስራ ከሌለው ለትዳር አይደለም ለፍቅር ግንኙነት አልተዘጋጀም። በቃ እንዳትንጫጩ። አቋሜን የምታውቁ ይመስለኛል። እኔ ወንድ ልጅ መሪ እንዲሆን፣ ፕሮቫይደር እንዲሆን፣ ፕሮቴክተር እንዲሆን፣ ሴት ልጅ እንድትደግፈው፣ አብራው እንድትሆን፣ ህይወቱን እንድታቀልለት ፈልጋለሁ። ግን ህይወቱን የምታቀልለት ሰውዬ ስራ ሊኖረው ይገባል። ቀልድ ብቻ ህይወት አይመራማ። እንድትከበር ከፈለግ ቤዚክ ነገር ያስፈልግሃል። ቤዚክ ነገር ስራ ነው፣ ትጋት ነው። ኦኬ ሚሊዮነር ሁን አይደለም፣ መኪና ይኑርህ አይደለም፣ ቤት ግዛ አይደለም፣ ስራ ቤዚካሊ ያስፈልግሃል። በቃ ስራ ሳይኖራችሁ የፍቅር ግንኙነት ላይ የምትገቡ ወንዶች በራሱ እኔ አይዋንደር ምን እንደምትፈልጉ አላውቅም። ምክንያቱም ኪሳችሁ ባዶ ሲሆንና ኪሳችሁ ሲሞላ ስሜታችሁ እንኳን እንደሚቀያየር ግልጽ ነው። ስለዚህ ብዙ ጊዜ እንደዚህ አይነት ፊልሞችን ስናይ የፈጠረብን ነገር ምንድን ነው? ሁሉን ነገር በፍቅር ማከም እንደምንችል እናስባለን። ፎዳት ማተር የፍቅርን ትክክለኛ ትርጉም እንኳን የማናቅ ትውልድ እንደሆነ ነው ማቅ። ሁለተኛ እንደዚህ አይነት ፊልሞች የፈጠሩብን ነገርና አሁን ሬስኪዊንግ ፋንታሲ ውስጥ የምንገኝ ሰዎች በጣም የሚታይብንና እኔ ሁል ጊዜም ቢሆን የሚጎረብጠኝ ነገር መከራን ሮማንቲሳይዝ እናደርጋለን። መከራ ስቃይን ሮማንቲሳይዝ እናደርጋለን። በጣም መከራ ባለፈባችሁ ቁጥር ይሄ ፍቅር ጤናማ ነው ማለት ነው ብላችሁ ታስባላችሁ። ኖ አንዳንድ መከራ ከስንፍና ነው የሚመጣው። አንዳንድ መከራ ካለማቀድ ነው የሚመጣው። አንዳንድ መከራ እንደው ከተፈጥሮም ከእግዚአብሔርም አይደለም የሚመጣው። ቲንክ አባውት ኢት። ይኸውላችሁ ዛሬ ያልዘራችሁትን ነገ አታጭዱ። 30 ቀን ካልሰራችሁ ደሞዝ አታገኙ። 30 ቀን ተኝታችሁ የደሞዝ ቀን የሆነ ነገር ልክፈል ካላችሁ እኮ ልትሰድሉዝናል። ግራ የተጋባ ነገር ነው አይደል? ስለዚህ መከራን ሮማንቲሳይዝ እናደርጋለን በጣም በቃ በመከራ ሰውየውስ ቢሆን መከራውን እየፈጠረ ያለው የሰውየው ስንፍናስ ቢሆን መከራ እየፈጠረ ያለው ይለምን ነው አይደል? መከራ በጣም ሮማንቲሳይዝ ይደረጋል እኛ ፊልም ላይ። በቃ ለምን መሰላችሁ? የኛ ማህበረሰብ ድህነትን ይወደዋል፣ ድህነትን ሮማንቲሳይዝ ያደርገዋል። ሀብታም ስናይ ለሀብታም ያለን ልብ ይታወቃል። ግን ድህነትን በጣም ነው ሮማንቲሳይዝ የምናደርገው። በጣም ድሃ ይኑር አይደለም፣ ድሃ ዲስሪስፔክት ይደረግ አይደለም፣ ድሃ ይናቅ አይደለም። ግን ከድህነት መውጣት የምንችልባቸው በጣም ብዙ ነገሮች እያሉ ግን ድህነትን ሮማንቲሳይዝ ከማድረጋችን የተነሳ ከመውደዳችን የተነሳ መከራ የፍቅር አንዱ አካል አድርገን እንወስደዋለን። ታናናሾች በደንብ እንድታስተውሉ የምፈልገው ከሰውዬሽ ጋር ሆነሽ መከራ ሊያልፍ ይችላል፣ አንደርስታንደብል። ግን ሰውየው ራሱ መከራ የሚያመጣ ሰው ከሆነ በጣም ሌላው የዘመኔ ሴት በሽታ ወንዶችን እንደ ፕሮጀክት ማየት፣ ወንዶችን እንደ ስራ መቁጠር። ወንዶችን እንደ ስራ መቁጠርና እንደ ስራ ማየት ስራ የሆኑ ወንዶች ወደ ህይወታችሁ እንዲመጡ ያደርጋሉ። ስራ የሆኑ ወንዶች ምን አይነት ናቸው ካልሽኝ፣ እንዳልኩት ኤርሊየር ስራ የማይወድ ስራ የማይፈልግ አፕላይ እያደረኩ እኮ ነው፣ እንትን እየሄድኩ ነው እኮ እንዲህ እያደረኩ ነው። ግን ኤንድ በጣም ያንቺን ኬር የሚፈልግ ሰው ወደ አንቺ እንዲመጣ ይሆናል። እና ብዙዎቻችሁ ፍቅር ዲዘርቭ እንደማታደርጉ ነው የምታስቡት። ፍቅር የማይገባችሁ ይመስላችኋል። አንዳንዶቻችሁ ደግሞ ስትናገሩ አይ ዲዘርቭ ዲስ አይ ዲዘርቭ ዳት ትላላችሁ እንጂ ዲዘርቭ አደርገዋለሁ የምትሉትን ላይፍ ስታይል እየተከተላችሁት አይደለም። ለምን ካላችሁ ግራ የገባቸውን ወንዶች ነው እድል የምትሰጡት። ከዚህ ጋር ትሆናለች የሚባልን አይነት ነው ወደ ህይወታችሁ የምታመጡት። በትክክለኛ አይምሯችሁ ካሰባችሁ ለባልነት አይደለም ለቦይፍሬንድ የማትመኙትን ሰውዬ ነው ወደ ራሳችሁ የምትጋብዙት። ምክንያቱም ትክክለኛና ቆንጆ የሆነው ፍቅር የሚመጣው በሴቷ ችሎታ ነው ብላችሁ ስለምታምኑ ነው። ምን ለማለት ፈልጌ ነው? እኔ እንዲህ ካረኩለት የተሻለ ሰው ይሆናል። እኔ እንዲህ ከሰጠሁት የተሻለ ይሆናል። እኔ እንዲህ ካረኩት ኢንተርምስ ከሰፖርት አንጻር አይደለም ብላችሁ፣ ከረዳትነት አንጻር አይደለም ብላችሁ፣ ከመርዳት አይደለም ብላችሁ፣ ካለ ልክ የእሱን ስራ ከመስራት አንጻር ሁልጊዜም ቢሆን ፕሮጀክት የሆኑ ስራ የሆኑ ወንዶች ናቸው ወደ ህይወታችሁ የሚመጡ። የኔ ቆንጆ አንድ እረዳለሁ፣ ሁለት እረዳለሁ፣ 3 አንድ አይነት ባህሪና ማንነት ያላቸው ወንዶች ወደ ህይወቶች ከመጡ
አንቺ ራስሽ ነሽ የሳብሻቸው፣ እነሱ መጥተው አይደለም። ወደ እኔ የሚመጡት ሁሉ እንደዚህ አይነት ወንዶች ነው። ኢትስ ዩ፣ አንቺ ነሽ የጠራሻቸው። ኦኬ ሶ የእኛንም ፐርሶናሊቲ ማየት ማተር ያደርጋል። እና ፍቅር እንደሚገባችሁ ካላሰባችሁ አውቃለው። ስናድግ ቤት ካላጸዳን ጎሽ አንባልም። ያ ደግሞ ሁል ጊዜ የኛ ዋጋ ያለው በምንሰራው ስራና ለሰዎች በማናረገው ነገር እንደሆነ እንድናምን አድርጎናል። ነገር ግን ይህንን ፓተርን ስንሰብር ፍቅር እንድዘርብ እንደምናደርግ አንደርስታንድ እናደርጋለን። ስለዚህ ፕሮጀክት የሆኑ ወንዶችን ወደኛ አንስበም፣ ወይም ስራ የሌላቸው ስራ የማይወዱ ሰነፎች፣ የሻይ እንኳን መክፈል የማይችሉ ሰነፎችን ወደ ህይወታችን አንጠራም ማለት ነው። ስለዚህ በጣም ልናስተውል የሚገባን ነገር ኖርማላይዝ የምናደርጋቸው ጤናማ ያልሆኑ የፍቅር የሚመስሉት ትዕይንቶችን በጣም አቮይድ ልናደርግ ይገባል። አንዳንድ ነገሮች በጣም ድፕት ቶት ይፈልጋል። እኔ በጣም ብዙ ነገሮችን ማስተዋል ስለምፈልግ ነው። እንደ ማንኛውም ሰው ደስ ይላል የሚል ነገር ስለማልወድ ነው። እያንዳንዱ ነገር ወደ ውስጥ ገብቶ የሚሰራው ብዙ ስራ ስላለ ማለት ነው። ሰው ምንላችሁ ነው በየሲኒማዎቻችን የምናያቸው ጤናማ ያልሆኑ የፍቅር የሚመስሉ መስተጋብሮች በጣም ዋጋ ያስከፍሉናል፣ እያስከፈሉን ነው ያሉት አይደለም። ለምን ያለ ልክ ፕሮጀክቶችን እንድንፈልግ አድርገውናል። ፎዛት ማተር ወንዶችም ጋር ምን ያለው በእርግጥ ወንድ ልጅ ሴትን ወደ ህይወቱ ሲያመጣ ከአባቷ ወስዶ ፋዘር ፊገር ሊሆን ወይም ደግሞ ሊንከባከባት፣ ፕሮቫይድ ሊያደርግላት፣ የሚያስፈልጋትን ሊያደርግላት፣ ይሄ ነው አይደለም። እምነትም ጋር ብትሄዱ ባህልም ጋር ብትሄዱ ይሄ ነው። ምንም ማዘመን የማንችለው ነገር ያው እኩልነት ብላችሁ ሴቶች ተታለላችሁ እንጂ። ይሄ እንዳለ ሆኖ ከዛ ግን በጣም ኤክስትሪም የምትሄዱ ወንዶች አላችሁ። ለምሳሌ ሶሪ ዲስአፖይንት ሊያደርጋችሁ ይችላል። አንዳንድ ወንዶች አንዳንድ ሴቶችን ከማይሆን ቦታ ታነሷቸው ትችላላችሁ። ለምሳሌ በተለያየ የህይወት ምርጫ ሴተኛ አዳሪ የሆኑ ሴቶች ሚስት የምታደርጉ ወንዶች አላችሁ። ምርጫችሁ ነው፣ ምርጫችሁ ነው። እኔ ግን ብሉይ ኪዳን ላይ ካለው ነብይ ውጪ እኔ ወንዶች እንደዚህ አይነት ምርጫ ውስጥ ባይገቡ ደስ ይለኛል። ለሱ ሰንስ ኦፍ ኮንትሮል ይሰጠዋል። ከዛ እኮ ነው ያወጣውሽ ታስታውሻለሽ ምናምን አይነት ነገር ሊል ይችላል። ለእሷ ደግሞ ሁሉ ጊዜ ፕሮቴክት እንዳደረጋ ስለሚሰማት በራስ መተማመን አይኖራትም። ሁሉ ጊዜ ቢሆን የመጣችበትን ቦታ ስለሚያስታውሳት ራሷን በጣም ዝቅ የምታደርገው ቴንደንሲ ሊኖር ይችላል። አንዳንድ ወንዶች በጣም ብሮክን የሆኑ ወይም ደግሞ ይሄ በጣም በቃ ጤናማ አይነት ማይንድ ሴት የሌላቸውን ሴቶች በጣም ትስባላችሁ ወደ ራሳችሁ። አብዛኛውን ጊዜ የኮንትሮሌሽን እንዳለ ሆኖ የመቆጣጠር ፍላጎት እንዳለ ሆኖ በቃ በህይወታቸው ከእናንተ ጋር ማች የማያደርጉ ሴቶችን ልትይዙ ትችላላችሁ። በጣም ብዙ ልጆች ያሏትን ሴት ኮንሲደር ማድረግም ተመሳሳይ ሁኔታ በጣም ከባድ ነው። ለምንድን ነው? አንደኛ የማህበረሰቡን ጫና ቶሎ የምንፈታው ነገር አይደለም፣ ቶሎ የምንገላገለው አይደለም ወይ ሀገር ካልቀየርን በስተቀር። እና አንዳንድ ወንዶች ኢቨን በመልክ እንግዲህ አበሻ ወንዶች ጉረኞችም ናቸው እና በጣም ቆንጆ ተሆኑና እናንተ ከእናንተ ጋር በመልክ ማትሄድን ሴት ትመርጣላችሁ። ስኪን ቶኗ ከእናንተ ጋር የማይቀራረብ እና ሁልጊዜ ሴንስ ኦፍ ፕራይድ የሚሰማቸው ወንዶች አውቃለሁ፣ አይቼ አውቃለሁ። እና ሚስቶቻቸውንም እንደ ሚስት አያዩም። በቃ የማጣጣል ቴንደንሲ አያለው። እና ከእናንተ ጋር በጣም የተቃረነ ነገር ያላቸውን ሴቶች ወደ ህይወታቸው የምታመጡበት ምክንያት አይገባኝም። ጤናማ ፍቅር እንደ እግዚአብሔራዊ ፍቅር ነው ብዬ አላስብም። እግዚአብሔራዊ ፍቅር እግዚአብሔር እንግዲህ ማንም ምንም ብንሆን ይወደናል። ሰው ግን ሰልፊሽ ስለሆነ ሰው ራሱ ወዳድ ስለሆነ ራሱን ሪፍሌክት የሚያደርግ ነገር በህይወቱ ይወዳል ብዬ አስባለሁ። ስለዚህ አንዳንድ በጣም ከእናንተ ጋር ኤክስትሪም ልዩነት ያለውን ሰው ዲዛየር ስታደርጉ ወደ ስሎም ለምንድን ነው ብላችሁ ብትጠይቁ ደስ ይለኛል። ኖርማላይዝ የተደረጉ ነገሮች አሉ። ሃይፐርጋሚን በጣም ነው አፕሪሺየት የማያደርገው። ወንዶች በብዙ ነገር የሚበልጡ ግድም አይሰጥም። በእድሜ የሚበልጡ፣ በገንዘብ የሚበልጡ፣ በስታተስም በብዙ ነገር የሚበልጡ ጥሩ ነው። ሃይፐርጋሚን አፕሪሺየት አደርጋለሁ። ከዚህ በፊት አንድ ትዝ ይለኛል አንድ ሰው ያለው ነገር በቃ ሪሌሽንሽፕ በጣም ፌልድ እያደረገበት ሲያስቸግርና ወንዶች እያዩበት ሲቸገር በቃ ከሆነ ክልል ሄጄ በጣም ዳርክ ስኪን የሆነችን ሴት አመጣለሁ ማንም እንዳያይብኝ ያለውን ሰው አስታውሳለሁ። እና ከእናንተ ጋር በጣም የተቃረነ የሚያስብል አይነት ግንኙነት ያላቸውን ሰዎች መምረጥ
እነሱም በሴም አይነት ኤነርጂ ከሌላቸው ትንሽ ኢሹ ይኖረዋል ብዬ አስባለሁ። በማህበረሰብ ደረጃ አክሴፕትድ የሆነው ነገር ሁላችንም አክሴፕት ስላደረግ ነው ምንም አይነት ኢሹ አያመጣብንም። ግን በጣም የተጋነነ ልዩነት ያላቸውን ሰዎች ለምንድን ነው ወደ ህይወት የምጠራው ብላችሁ አስቡ። በይበልጥ ደግሞ ይሄ የእናንተ ዋጋ መክፈል ያለበትን አፌር በደንብ አድርጋችሁ እስቲ በደንብ አናላይዝ አድርጉት። ኩላሊት መስጠት፣ የሆነ አካላችሁን መስጠት ኢን ፕሮሰስ አንደርስታንድ አደርገዋለሁ። በህይወት መሀል ላይ የሚፈጠሩ ነገሮችን አንደርስታንድ አደርጋለሁ። በህይወት መሀል ብዙ ነገር ይላጣ እችላለሁ፣ እሱም የሆነ ነገሩን ሊያጣ ይችላል። እሱ ላይ ይረዳሉ። ግን ገና ለገና አብራችሁ ሳትሆኑ ኩላሊታችሁን እንደምትሰጡት የምታውቁትን ሰዎች እውነት ጄኒዊንሊ ወዳችሁት ነው የኮንትሮል ኢሹ ነው? እውነት በደንብ ተዋዳችሁ ነው ወይስ ሌላ ውስጣችሁ የሚሰማችሁ ሌላ ፍላጎት አለ የሚለውን ነገር ራሳችሁን እንድታዩ እፈልጋለሁ፣ ራሳችሁን እንድጠይቁ እፈልጋለሁ። ምክንያቱም ሰው በተፈጥሮ ራስ ወዳድ ነው። ከራሱ አብልጦ ለመስጠት ካሰበ there's something going on። ወይም የኮንትሮል ኢሹ ይኖራል ወይም ደግሞ ሴቭ የማድረግ ቴንደንሲ ሊኖረው ይችላል። ይህንን ላለው በይበልጥ ሲኒማ በጣም የምትወዱና የምትከታተሉ ፊልተር አድርጉ። ምክንያቱም የአስተሳሰብ ዘይቤያችንን ሊቀይሩብን ይችላሉ ብዬ አስባለሁ። ከተሜ ላይ የሆናችሁ ሴቶች ሆይ የምታድኑት ሰውዬ ፍቅራችሁ የሚያድነው ይሄ ካፈቀርኩት የተሻለ ሰው ይሆናል የምትሉት ነገር ምንም ፍላጎትና ምንም ነገር እጁ ላይ ለሌለ ሰው አይሆንም። ኦኬ አይ አንደርስታንድ ለሚጣጣር ሰው ፍቅር አፕሪሺዬሽን የተሻለ ቦታ ያደርሰዋል። ነገር ግን ምንም ነገር ለሌለው ምንም ነገር መስራት ለማይፈልግ ሰው ትንሽ ከባድ ነው። ድህነትን ቅድም እንትን ብዬዋለሁ። በይበልጥ የአስተሳሰብ ድህነት ላይ ያለን ሰው አታሻሽሉትም እና ዋጋ አትክፈሉ ለማለት እፈልጋለሁ። ወዳችኋለሁ።